በቅድሚያ ለክቡር ጓድ ሊቀመንበር መንግስቱ ኃይለማርያም ያለኝን አክብሮት እገልጻለሁ። እንዲሁም እንኳን ለ84ኛ ዓመት የልደት በዓሎ በሰላም አደረሰዎት። ለኢትዮጵያውያን አዲስ ዓመትም እንኳን ከነ ቤተሰቡ በሰላም አደረሰዎት እላለሁ። እግዚአብሔር በቸርነቱ ለክቡርነቱ እድሜ ሰጥቶ ለእኔም እድሜ ሰጥቶ ይህንን መልእክት ለማስተላለፍ በመቻሌ ደስተኛ ነኝ። በእርግጥ ትንሽ በህመም ላይ ነኝ፣ አደጋም ደርሶብኛል። ነገር ግን ስለ ራሴ ማንነት ለመግለጽ ያህል የተከበሩ ፕሬዚዳንት መክብብ ተክለ ሃይማኖት እባላለሁ። ነዋሪነቴ በ4 ኪሎ ነበር። አባቴ በታታሪነታቸው የታወቁ ጠንካራ ሰራተኛና አገር ወዳድ ነበሩ። በአሁን የገበያ ዋጋ 200 ሚሊዮን ብር የሚያህል ንብረት መሬቶችና ቤቶች የገዙ በላባቸውና በወዛቸው ያፈሩ ነበሩ። ነገር ግን ሐምሌ 1967 ዓ.ም በክቡርነቱ ባወጡት አዋጅ ባዶ እጃቸውን የቀሩ ቢሆኑም ክቡርነቱ ባወጡት የእናት ሀገር ጥሪ የሶማሊያ ጦርነት ወቅት ንቁ እንቅስቃሴ እና አስተዋጽኦ የነበራቸው ነበሩ። እኔም በከፍተኛ ችግርና ሚዘራብል ህይወት ኖሬ ባድግም በእግዚአብሔር እርዳታ አንዳንድ ችሎታዎች በማዳበር ለህብረተሰብ ጤና የሚጠቅሙ ዝግጅቶችን እንዲሁም ለ20 ዓመታት ያህል ኳሊፋይድ የእንግሊዝኛ ቋንቋ ተርጓሚ ሆኜ ሰነዶችን በመተርጎም ኳሊፋይድ ሆኜ በመስራት ህብረተሰብን ሳገለግል ቆይቼ ነበር። እንዲሁም ለህብረተሰብ ጤና የሚጠቅሙ የሜዲካል ሳይንስ ስራዎችን በመስራት ከአዲስ አበባ HIV መከላከያና መቆጣጠሪያ ቢሮ ጭምር ወደ 300 ገጽ የሚሆን መጽሐፍ ለማዘጋጀት ባቀረብኩት ፕሮፖዛል የእስራኤል ናሙና ቻፕተሮች በማየት ይህንን ማውጫውን በማየት በአርኪ ሁኔታ ከአድናቆት ጋር የድጋፍ ደብዳቤ የጻፉልኝ ነኝ። እንደዚሁም ለወጣቶች የሚጠቅሙ ለተማሪዎች የሚጠቅሙ ኢንሳይክሎፔዲክ ሌክሲከንስ አውደ ጥበባዊ መዝገበ ቃላት የማዘጋጀት ፕሮፖዛል አድርጌ አቅርቤ በአንዳንድ ስፖንሰር በማጣት እስካሁን አቆሜዋለሁ። እንዲሁም ለህፃናት የስነ ምግባር መጽሐፍ ከ1 እስከ 6ኛ ክፍል ለሚማሩ ልጆች እያንዳንዱ 200 ገጽ 300 ገጽ 150 ገጽ የሆኑ ልዩ የስነ ምግባር መጽሐፍትን በማዘጋጀት ኦልሬዲ አዘጋጅቼ ጨርሻቸዋለሁ። እነዚህን በመስራት ለህብረተሰብ በአቅም ያክል እግዚአብሔር ጥበበኛው አምላክ በረዳኝ መጠን የምታትር ዜጋ ነኝ። ይህንን መልእክት ለማስተላለፍ ያሰብኩበት ምክንያት እነዚህ እንትኖቼ የሰጠኝ ከአዲስ አበባ HIV ቢሮ የተሰጡኝ በአማርኛና በእንግሊሽ ተጻፉልኝ ሰነዶች ናቸው። የድጋፍ ደብዳቤዎች ሌተር ኦፍ ሪኮሜንዴሽን ለUSAID ተጽፎልኝ ነበር። ነገር ግን ድርጅቱ ሊተባበረኝ አልቻለም። እነዚህ ዶክተሮች የሚሰጡት ድጋፍ ደብዳቤ የሚሰጡት የአንድን ስራ ኤክሰለንስ በመመልከት ጭምር ነው እና ክቡርነቶ በእንደዚህ አይነት ሁኔታ ላይ የምገኝ ነኝ። የመልእክቴ ዋና ሀሳብ የተከበሩ የቀድሞ ፕሬዚዳንት፣ የሂድሪ ፕሬዚዳንት፣ የሚኒስትሮች ምክር ቤት ሰብሳቢ፣ የጦር ኃይሎች ጠቅላይ አዛዥ እና የኢሰፓ ዋና ጸሐፊ ከዚህ በፊት ደቡብ ሱዳን በመጡ ጊዜ ለክቡርነቶ አንድ ደብዳቤ ጽፌ ነበር።
ነገር ግን የሚያደርስልኝ በማጣቴ ለ2 ዓመታት ያክል ኦልሞስት ለ1 ዓመት ከ11 ወራት አስቀምጫው ነበር። ደብዳቤውን የሚያደርስልኝ በማጣቴ አስቀምጫው ሳለ ከ2 ወር በፊት አንድ ሚዲያ አብሮነት ዲጂታል ሚዲያ የሚል ሚዲያ ስከታተል የክቡርነቶ 84ኛ ዓመት የልደት በዓል ሲከበር አይቼ እርስዎን ድሮ በማቆት በሚሊተሪ ድምጸት ሳይሆን በሲቪል ድምጸት ሲናገሩ ኢምፕሬስድ ሆኜ ወደ ሚዲያው በመደወል በጨዋነትና በትህትና እኔም ለክቡርነታቸው አድናቆት እንዳለኝ እንደዚሁም ከዚህ በፊት ደብዳቤ አዘጋጅቼላቸው እንደነበርና የሚያደርስልኝ በማጣቱ ደብዳቤውን አስቀምጬው እንዳለሁ ከዚህም አልፎ ደግሞ የክቡርነታቸውን መጽሐፍ ወደ እንግሊዝኛ ቋንቋ ለመተርጎም ችሎታውም ልምዱም ቴክኒኩም ያለኝ መሆኔን ገልጬ በፍጹም ትህትና ሳስረዳቸው በመልካም አቀባበል ተቀብለውኝ እንደውም ከአውሮፓ ጭምር በመደወል ስለ ክቡር ጓድ ሊቀመንበር መንግስቱ ኃይለማርያም ለዚህ ትውልድ የሚጠቅም ፖዚቲቭ የሆነ ነገር ብቻ ካለዎት በጣቢያችን እናስተናግዶታለን በሚዲያችን ብለው ስለነገሩኝ እኔም አዎ የደብዳቤም ሀሳብ ፖዚቲቭ ነገሮች የተሞላ ነው። በማውቀውና በማምነው ልክ ፖዚቲቭ ሀሳቦችን ያንጸባረቀና የያዘ ነው። ምናልባት እንኳን ቅሬታዬ ቢኖረኝ ቅሬታዬ በእግዚአብሔር ቃል የተቃኘ በመጽሐፍ ቅዱሳዊ ድጋፍ ያለውን ቅሬታ በፍጹም ኢትዮጵያዊ ጨዋነት የማቀርብ ነኝ በማለት በዚህ ተስማምተው እቤት ድረስ መጥተው ቀርጸውኝ ነበር። ነገር ግን በህመም ላይ በመሆኔም ይህ ማስኩን አድርገሃል በማለት እንደዚሁም ጥራት የለውም የተቀረጸው በማለት አላስተላለፉትም። ለድጋሚ ቀረጻም እንደሚያመቻቹ ነግረውኝ ነበር። በመካከሉ ይህንን መልእክት ላስተላልፈው የፈለኩት የደብዳቤው ሀሳብ የተከበሩ ፕሬዚደንት የደብዳቤው ሀሳብ መስከረም 16 ቀን 22 ቀን 2016 ዓ.ም የተጻፈ ነው። ለክቡር ኮሎኔል መንግስቱ ኃይለማርያም ወልዴ ቀድሞ የኢህዴሪ ፕሬዚዳንት፣ የሚኒስትሮች ምክር ቤት ሰብሳቢ፣ የጦር ኃይሎች ጠቅላይ አዛዥ፣ የኢሰፓ ዋና ጸሐፊ ገንሂል ሀሮራይ ዚምባብዌ ይላል። የከበረ ሰላምታ፣ የመልካም ምኞት መግለጫ፣ የአድናቆት ቃላትና የሀገር ልጅ አክብሮታዊ ጥያቄ ይላል። ክቡር ሆይ በቅድሚያ የከበረ ሰላምታ አቀርብልዎታለሁ። የሰላም፣ የደስታ፣ የፍቅርና የጤንነት ዘመን እንዲሆንልዎ እመኛለሁ። መልካም ተግባሮ ከልቦናችን አይጠፋምና በጥሩ ጎኖ እናስቦታለን ይላል። በእርግጥም የተከበሩ ፕሬዝዳንት ታታሪና ተሃድሶ አምጪ ምናባቢ ችሎታ ያለዎት፣ ፈገግታ ከፊቶ የማይጠፋ ደግና የድሃ ረዳት እንደነበሩ ብዙዎች የሚመሰክሩት ነው። የተግባር ሰው ነበሩ። እጅ የማይሰጡና የማይበገሩ ቆራጥ፣ ጠንካራና በእኩልነት የሚያምኑ ሰላም ወዳድ እንዲሁም ትልቅ አይኪው ኢንቴሊጀንስ ኮሸንት ያለዎት ፈጣንና ንቁ ዲሲፕሊንድ መሪ ነበሩ። በስልጣን ላይ በነበሩበት ዘመን ከዘረኝነት የጸዳ ኢትዮጵያዊ አንድነት አስፍነዋል። ይህ ደግሞ ለአንድ ሀገር ሰላምና የመከባበር የአብሮነት ህይወት ዩኒቲ፣ ሶሊዳሪቲ ኤንድ ቱጌዘርነስ ጥሩ እሴት የሆነ መልካም ተግባር ነው። ወራሪውን የሶማሌ ኃይልን በተባበረ ክንድ ማባረርዎት ሌላው በጀግንነቱ የምንደመምበት በቆራጥነቱ የምንደሰትበት ተግባር ነው። ምክንያቱም የግዛት አንድነት ከማስከበር ባለፈ ተያይዞ ሊመጣ የሚችልን የእጅ አዙር የፔትሮ ዶላር አገዛዝ ወይም ጭቆናና ተጽዕኖ መንገድ የዘጋ ነው። በተጨማሪም መሀይምነት እንዲጠፋ የአንበሳውን ድርሻ መጫወቶ
በሰው ብቻ ሳይሆን በእግዚአብሔርን ዘንድ የሚያስወድድ መልካም ተግባር ነው። ምክንያቱም ቀድሞ መሪዎች ህዝብ እንዲማርና እንዳይነቃ ንቃተ ህሊናው እንዳይዳብር የሚፈልጉበት የራሳቸው ምክንያት ነበራቸው። ማንበብና መጻፍ የቻለ ሰው ለስልጣን ያሰጋናል በሚል ጥያቄ ያነሳል በሚል በኢትዮጵያ ብቻ ሳይሆን በሌሎች የአፍሪካ ሀገሮችም በአሜሪካም ጭምር አንድ ጥቁር ጠመንጃ ይዞ ከምታየው ይልቅ መጽሐፍ ይዞ ስታየው ፍራ በሚል መማርን የማይደግፉ ኮሚኒኬሽንን የሚፈሩ በነበሩበት ዘመን ክቡርነቶ ይህንን በጥሰው ህዝብን ጀነራል ፓብሊክ የማስተማር ሚናውን ስለተጫወቱና በዚያን ጊዜ መሰረተ ትምህርት የጀመሩ ሰዎች እስከ ኮሌጅ ደረጃ ደርሰው ምስክርነት መስጠታቸው የሚታወስ ነው። ይህ ብቻ ሳይሆን የጀግኖች ሰማዕታት ልጆች ለቁም ነገር ለማብቃት በመሞከር ሚና ተጫውተዋል። በወቅቱም ከተናገሩት ንግግር አንዱ ይህ የእናንተ መብት እንጂ ይህ እድል በተመጽዋችነት ያገኛችሁት አይደለም በሚል ልብ የሚያሞቅና ሞራል የሚገነባ ንግግር ተናግረዋል። ይህ ደግሞ ከአንድ ብሩህ አመለካከት ካለው መሪ የሚጠበቅ ነው። በአጠቃላይ ሀገራችን ታፍራና ተከብራ እንድትኖር የበኩልዎን ጥረት አድርገዋል፣ ሚና ተጫውተዋል። የሴቶች እኩልነት መከበርና ጎጂ ባህላዊ ልምምዶች መወገድ የጀመሩትም በክቡርነቶ ትጋትና መልካም ራዕይ ነበር። ሙስናና ዘረኝነት እንዳይታሰብ አድርገዋል። እንዲሁም ከድርቅ የተረፈ ህዝባችንን በዳግም ሰፈራ ሪሴትልመንት ኦፕሬሽን በማስፈር ለምለም እንጀራ እንዲበላ ጥረት አድርገዋል። ከዚህ አንጻር ክቡርነቶ ለኢትዮጵያ ህዝብ በቻሉት መጠን መልካም ራዕይ የሰነቁ እና በተግባርም ያሳዩ እንደነበሩ የሚካድ አይደለም። አብሮነት ዲጂታል ሚዲያ ካነሳልኝ ጥያቄዎችና ለአዲሱ ትውልድ ለወጣቱ ትውልድ ወይም በዚያን ወቅት ስለነበረው ወጣት ትውልድ የምለው ነገር ካለ በሚል ለጠየቁኝ ጥያቄ በመሰረቱ ክቡርነቶ ወደ ስልጣን ሲመጡ የስልጣን ሱስና ምኞት ፍላጎት እንደነበረውት ሳይሆን መደበኛ ሚናውን ለመወጣት ታሪክዎን እንዳነበብነው ከሐረር ጦር ሰራዊቱን ወክለው አዲስ አበባ እንደመጡና በነበሩት አክቲቪቲ በሰነቁት ራዕይ የተነሳ መንገዱ እንደተከፈተለት the right man at the right time ሆነው እንደተገኙና ስልጣን ከያዙም በኋላ ንጉሱን ያወረዱበት መንገድም እንደ ሌሎች የአፍሪካ መሪዎች የተዛባና የዓለምን ሕዝብ ሾክ ያደረገ ሳይሆን ቫዮለንስ የተሞላበት ሳይሆን ስቴፕ ባይ ስቴፕ በሆነ ስትራቴጂክ በሆነ መንገድ ከስልጣን እንዳወረዷቸው የምናውቀው ነው። ይህ ደግሞ በአብዛኛው በአፍሪካ ኮንቴክስት ያልተለመደ በግብፅም በላይቤሪያም በሌሎችም አፍሪካ ሀገራት እንደምናየው ከምናየው ይልቅ የተለየና ሲስተማቲክ በሆነ መንገድ የተፈጸመ በመሆኑ አስደሳች አካሄድ ነው። እንደውም በቅርቡ ያረፈው አርቲስት ደበበ እሸቱ ሲናገር የንጉሱ መውረድ ሁለተኛ ዓመት በዓል ሆኖ መስከረም 2 ልክ እንደ መስከረም 1 ሁለተኛ ዓመት በዓል ሆኖ በኢትዮጵያውያን ዘንድ ደስታ የፈጠረ ነገር ነበር የሚል ምስክርነት ሰጥቷል። ይህ ብቻ ሳይሆን የተከበሩ የቀድሞ ፕሬዚዳንት ከሰሯቸው ፖዚቲቭ ነገሮች መካከል የህዝቡን ጥያቄ መመለስ፣ ለመሬት ላራሹን የፊውዳልና የባላባታዊ ጭቆናዎችን አግባብ ያልሆኑ ስርዓት የሌላቸው አካሄዶችን ከህዝቡ ጫንቃ ላይ ለማውረድ ያደረጉት የወሰዱት እርምጃም የሚያስመሰግን ነው። ለሙስሊሞችም የሃይማኖት እኩልነት እንዲሰፍን አድርገዋል።
ለክርስቲያኖችም ለክርስቲያን ኔሽንስ በቀጥታም ባይሆን በተዘዋዋሪ የፈጸሙልን ያደረጉት አስደሳች ተግባር አለ። ምክንያቱም በዳልጋ አንበሳና በይሁዳ አንበሳ መካከል ያለውን ልዩነት በግልጽ ያወጡበት ለአንዳንድ የማህበረሰብ ክፍሎች ቢኢት ኢን ኤዥያ ኦር አፍሪካ ኦር ዘ ካሪቢያን ኦር ዘ ሻሸመኔ ፓርትስ ኦፍ ኮሚዩኒቲ እኛ እንዴት አድርገን ልናስረዳቸው እንደምንችል በዲቫይንና በሂውመን መካከል ያለውን በጋድ ሄድና በማንካይንድ መካከል ያለውን ዲፈረንስ በሚገባ ቁልጭ አድርገን ለማስረዳት ፕሩቭ ለመወያየትም የምንችልበትን መሰረት ይጣሉ የቁርጥ ቀን ልጅ ነበሩ። እንዲሁም ከሚዲያው በቀረበልኝ ጥያቄ በወቅቱ የነበሩ ወጣቶች ያደረጉት ተግባር ሙሉ በሙሉ የሚደገፍ እንዳልሆነ፣ ምክንያቱም ጥያቄዎች እየተመለሱ ባሉበት ሰዓት የሚሊተሪ መንግስት አንፈልግም የሲቪል መንግስት ይሁንልን የሚል ታሪክ ያልበየነውን ኮርስ ኦፍ ሂስትሪ የታሪክ ፍሰት ሂደት ያልበየነውን እነሱ ራሳቸውን በይን ብለው መነሳታቸው የአንድን መሪው የሰነቀውን ራዕይና የዘረጋውን ፍኖተ ካርታ ሮድማፕ ከመደገፍና መርምሮ ሚሻሻልም ካለው ከማሻሻል ይልቅ በጭፍን መቃወም ተገቢ እንዳልሆነ፣ ይልቁንም በኢትዮጵያውያን ዘንድ አንድ አባባል አለ። ዋናው አሳሳቢ ነገር የድመቷን ነጭነት ወይም ጥቁርነት ሳይሆን አይጥ መያዝ መቻሏ ነው እንደሚባለው የአንድ መሪ ኳሊቲውን በመመልከት እዛ ላይ ቢውልድ አፕ በማድረግ መደገፍ ሲገባ በጭፍን መቃወም እንደማይገባል፣ ቢኢት ሚሊታሪ ኦር ሲቪል ገቨርንመንት ለመቃወም ስንል ብቻ መቃወም እንደማይገባን የአሁኑ ትውልድ ሊያውቅ እንደሚገባ አስመራይበታለሁ። በአጠቃላይ ክቡርነቶ ሌሎች እዚህ ላይ ያልገለጽኳቸው ፖዚቲቭ አስፔክትስ ፖዚቲቭ ፐርሶናሊቲ ያለዎት አንዳንድ ቅር ያሰኙ ህዝቡ ቅር ያሰኙ ፖለቲካል ሞቲቬሽንስ ሊኖሩ ቢችሉም እኔ ቅሬታዬን ላቀርብ የተዘጋጁት ከእግዚአብሔር ቃል አንጻር በመጽሐፍ ቅዱሳዊ መልኩ በመሆኑ እና የፖለቲካ ተሳትፎም ስላልነበረኝ ከእውቀቴ ውጭ የሆኑትን ነገሮች ለመናገር አልችልም። በማውቀውና በማምነው ልክ ግን እነዚህ ፖዚቲቭ ሀሳቦች ምንጊዜም በመልካም ጎኑ የሚታወሱ ናቸው። ለወጣቶች የሰጠሁት መደምደሚያ ሀሳብ ደግሞ እግዚአብሔር ያገለገሉትን ሰዎች እንደማይጥልና እንደማይረሳ እርሰው ምስክር እንደሆኑ ይልቁንም በሽምግልና እድሜው በሰላም ማኖር እንደሚችል ሌሎቹን አይሲሲ ጋር ሲገተር ያገለገሉትንና በቅን ልቦና የተነሱትን ሰዎች ግን እንደማይረሳና አሳልፎ ለማንም እንደማይሰጥ እንደማይጥል ለእኛም ጭምር እግዚአብሔር አስተማማኝና መልካም እንደሆነ ይህ ትውልድ እኔንም ጭምር ይህም አዲሱ ትውልድ ሊገነዘብ እንደሚገባ ነው። በመጨረሻም የተከበሩ ፕሬዚዳንት ቅሬታዬን በፍጹም ጨዋነት ስገልጽ ክቡርነቶ የኢትዮጵያ ሰራተኞች ፓርቲ የነበሩ ሰብ ያሰኘው ስራ መሆኑን ያስመሰከሩና የደገፉ ሰራተኞችን የሚወዱና የሚደግፉ የሚያበረታቱ ስራ ወዳድ መሪ እንደነበሩ በደምና በወዝ ንብረት ማፍራትን የደገፉ መሪ እንደሆኑ ግልጽ ነው። ከእንዲህ አይነት ታታሪ ሰራተኞች ደግሞ የተከበሩ ፕሬዚዳንት የኢሰፓ ዋና ጸሐፊ ከእንዲህ አይነት ታታሪ ሰራተኞች አንዱ የኔ አባት ነበሩ። የፖለቲካ ተሳትፎ ያልነበራቸው ሰርቶ አደር ዜጋ ነበሩ። የኦፊስ ፕሮቶኮል የሚጠብቁ ለእናቶችና ህጻናት የሚራሩ ቁጥብና ትሁት በእውቀት የታደሉ አባት ነበሩ። ነገር ግን በ1967 ዓ.ም ጡረታ ወጥተው በዚህ
ሰነድ ላይ እንደሚታየው በ1972 ዓመተ ምህረት የ70 ዓመት አዛውንት ነበሩ። ስለዚህ በ1967 ዓመተ ምህረት የ65 ዓመት ጡረታ መውጫ ዕድሜ ላይ የደረሱ የ65 ዓመት አዛውንት ነበሩ። አገልግሎታቸውን ተቀብለው መሬቶችና ቤቶች ለልጆቻቸው የወደፊት እድል በመጠንቀቅ ያማራቸውን ሳይበሉና ደስታን ሳያጣጥሙ እረፍትም ሳይኖራቸው ጥርሳቸውን ነክሰው ደሞዛቸውን አጠራቅመው የገዙልን ቦታና መሬት ቤቶች በሰሩበት በ5 ወር ውስጥ በሚያሳዝን ሁኔታ በክቡርነቶ ትዕዛዝ ተወረሰ። ለአስረጅ የተከበሩ ፕሬዚዳንታችን የከተማ የስራና ቤቶች ሚኒስቴር የቤቶች አስተዳደር ድርጅት የትርፍ ቤት ጊዜያዊ መረካከቢያ ይላል። አቶ ተክለ ሃይማኖት በድሉ 819 ካሬ ሜትር ይላል። እዚህ ጋር አዲስ ቤት ነው ይላል። አዲስ ቤት ነው ይላል። አዲስ ቤቶች ወደ 8 ክፍል ቤቶች ናቸው። አዲስ ቤቶች ናቸው። ሻወሩ፣ ኪችኑ፣ ማድቤቱ፣ ሳሎኑ 2 የተለያዩ ቤቶች 819 ካሬ ቢልም በካርታ ላይ ግን መዘጋጃ ቤት ባለው ካርታ 976 ካሬ ሜትር ቤቶች ተወርሰዋል። አላግባብ ዊዛውት ፕሮፐር ጀስቲፊኬሽን ተወርሰዋል። ይህም ደግሞ ለማረጋገጥ ጥር 2967 ከመወረሱ ከ5 ወር በፊት ለአዳዲስ ቤቶች መብራት ያስገባንበት የኤልፓ የኤሌክትሪክ ማደያ ወይም የኢትዮጵያ ኤሌክትሪክ መብራት ኃይል ባለስልጣን ሰነድ ያስረዳል። ጥር 29/5/67 የተወረሱ። ይህ ብቻ ሳይሆን የተከበሩ ፕሬዚዳንት በ4 ኪሎ የህብረተሰብ ኢትዮጵያ ጊዜያዊ ወታደራዊ መንግስት የቤቶች አስተዳደር ድርጅት ትርፍ የከተማ ቤት በመዝገቢያና መረካከቢያ ይላል። 445 ካሬ ሜትር ቦታ ከእግዚአብሔር ቃል ውጭ በሆነ መጽሐፍ ቅዱስን በተቃረነ መንገድ ተወርሷል። ይህ የወራሽነቴ ማረጋገጫ የፍርድ ቤት ሰነድ ነው። እና የተከበሩ ፕሬዚዳንት የእግዚአብሔር ቃል በመጽሐፈ መክብብ 10 ውስጥ ምዕራፍ 10 ቁጥር 5 ውስጥ 5 ላይ መንግስታዊ ስህተት ተፈጸመ ይላል። ከፀሐይ በታች የሚያሳዝን ነገር አየሁ፣ ይህም ከገዥ የሚወጣ ስህተት ነው። ሞኞች በብዙ የክብር ስፍራ ሲቀመጡ፣ ሀብታሞች ግን በዝቅተኛ ስፍራ ሆኑ። መሳፍንት እንደ አገልጋዮች በእግራቸው ሲሄዱ፣ አገልጋዮች ግን በፈረስ ሄዱ በማለት a sort of error arising from a ruler ብሎ ያስቀምጠዋል መጽሐፈ መክብብ። ከገዢ የወጣ ስህተት ነው። ይህ ደግሞ እግዚአብሔርን ከፀሐይ በታች ያሳዘነው ነገር እንደሆነና ይህ ስህተት ከገዢ እንደወጣ ስህተቱም ሰነፉን ሞኞች የሚለውን አዲሱ ትርጉም ሰነፎች ይለዋል በክብር ስፍራ ሲያስቀምጥ፣ ሀብታሞችን ግን በዝቅተኛ ስፍራ ያደረገ። መሳፍንት እንደ አገልጋዮች በእግራቸው ሲሄዱ፣ አገልጋዮች ደግሞ በፈረስ ሄዱ። ሊትራሊ በመኪና ሄዱ። በነፃ ያወረሱትን ቤት እየሸጡ ቁልፉን የሸጡ በመኪና የሚንፈላሰሱ አሉ። አንዳንዶቹም ደግሞ ላልባሌ ነገር የሚጠቀሙበት አሉ። ለጫት፣ ለሲጃራ፣ ለመጠጥ በብዙ ሺህ ብር እያከራዩ ተኝተው ከዛ ቪሸስ ሰርክል ከሱስ ሰርክል ያልወጣሉ። ይህ እንግዲህ የተከበሩ የቀድሞ ፕሬዚዳንት
በወቅቱ ይህን ማድረጎት ምናልባትም ከታሪክ አንጻር ሲንግል ሃንድሊ ይህንን ፕሮፖዛል ያዘጋጀና ያቀረበለት አንድ ሻምበል እንደሆነ በታሪክ አንበበናል። ነገር ግን ክቡርነቱ ትዕዛዝ በመስጠት ስላስፈጸሙ ታታሪዎችን የእግዚአብሔር ቃል ልን በሚቃረው ሁኔታ ሚዘረብል ህይወት እንዲመሩ በማድረግ እንደ መጽሐፍ ቅዱስ አባባል ስህተት ፈጽመዋል። ስህተትን ደግሞ ማስተካከል ከአንድ ከፍተኛ አይኪው ካለው የላቀ አእምሮ ካላቸው የዓለማችን መሪዎች መካከል ህዝቦች መካከል ካላቸው ሰዎች የሚጠበቅ እግዚአብሔርን ማክበርና ስህተትን ማስተካከል የሚጠበቅ ነው። በማስረጃ እንዳሳየሁት ከ200 ሚሊዮን ብር የሚያወጣ ንብረት በክቡርነቱ ትዕዛዝ ተወርሶ ባዶአችንን ቀርተናል። ፖዚቲቭ የሆኑ ስራዎች እንደተጠበቁ ሆነው ቅሬታዬ የማቀርበው ቅሬታ ይሄን ነው። ስለዚህ ቢያንስ ለአንድ ሰው እንኳን ፈርስት ካም ፈርስት ሰርቭድ እንደሚባል ቢያንስ ከ50 ዓመት በኋላ ክቡርነቱ በፈቀዱት መጠን ለጤንነት መታከሚያም ለስራዎቼ ስፖንሰርሺፕም የሚሆን ፋይናንሻል አሲስታንስ ማድረገው to the extent of your excellency's capacity በእግዚአብሔር ፊት የሚወደድ ነው፣ ደስ የሚያሰኘው ነገር ነው። ስህተትን ሪድሬስ ማድረግ እግዚአብሔርንም የሚያስደስት ተግባር ስለሆነ በዚህ አጋጣሚ ከ50 ዓመት በኋላ ይህን መልእክት ለማስተላለፍ በመቻሌ ደስተኛ ነኝ። በተረፈ መጪው አዲስ ዓመት ለክቡርነቱና ለቤተሰቦ መልካም የፍቅርና የሰላም የጤና ዘመን እንዲሆን እመኛለሁ። ክቡርነቱንም ላስተናገደልን ለተከበረው የዚምባብዌ መንግስትና ህዝብ ያለንን አክብሮት እንገልጻለን። ሻሎም። አመሰግናለሁ።